አና ታረቀኝ እንደውላ እንደምትፈልገው ትነግረዋለች። እናም ስራ ቦታ ስለሚሄድ በዛው እንገናኝ ትለዋለች። ታገኘውና ተጨማሪ ስራ ያስፈልገኛል ታረቀኝ፣ ያው ታውቃለህ ብር እንደሚያስፈልገኝ አባቴም በደንብ አሳክሜ አሁን ላይ ያለው ነገር በጣም ከባድ ነው እና ስራ ፈልጋለሁ እና ደግሞ ማሴ የግል ዶክተር ስለሚያስፈልገው እባክን ወይዘሮ አስቴርን አናግርልኝ እንድሰራ ተጨማሪ ስራ ያስፈልገኛል። አይ ሀና እሺ ትላለች ብለሽ የሴትዮዋን ጸባይ አታውቂያትም። እሺ ካለች ሞክራለሁ። እስኪ እሺ ካለች ጠይቃት እስኪ ጠይቃትና እሺ ካለች እንሞክር ትለው። እሺ ሞክራል ይላል። ከመቼ ምን እግር ጣለህ ይሉታል ማለት ነው። እሱም ብድግ አድርጎ እንደው አባባ ስለ ጆሮ ላወራዎት ነበር ይላል። አባባም በስመ አብ ወወልድ ወመንፈስ ቅዱስ ብለው ያማትባሉ። እናም እሱን አይኑን እንደማየት እንደማይፈልጉ ይነግሩታል። ምንም እንዳልቀየምህ ይሉታል። ያው አባባ የለመደ ጸባይ እኮ ባንዴ እኮ አይለቅም፣ እባክዎትን ይቅርታ አድርጉለት ይላል። አባባም ብድግ አድርገው ታዲያ ቢሆንስ እንዴት ስርቆት ሱስ ይሆናል ይሉታል። ጥፋቱን አውቆ ይቅርታ ሊጠይቀዎት ፈልጎ ነው ይሉታል። የእሱን ነገር ተው፣ ይልቅስ እስኪ የሆነ ነገር ልጠይቅህ ይሉታል። እናው አባባ ችግር አለ እንዴ ብለው ይጠይቀዋል። አባባም አይ ችግር እንኳን የለም ልጄ፣ የሆነስ ነገር ብታገኝልኝ ብዬ ልጠይቅህ ነበር ይሉታል። ምነው አባባ ምንድን ነው ይሉታል። ነገሩ ሰው ነበር ይላል። እንደማገኛት ግራ ገባኝ። እንደው አባባ አድራሻ እንኳን የለውትም ብሎ ይጠይቀዋል። አባባም ብድግ አድርገው አድራሻ የለኝ፣ ስማቸውን አላቅ፣ ያለ መረጃ ይሄ ብቻ ነው ብሎ ፎቶ ይሰጡታል። እና ፎቶ ማነች ይቺ ይሉታል። ሀንዬ በልጅነቷ ነች። እናም አባባ የሀናን እናትና አባት ወይም ደግሞ ቤተሰቦቿ ሊጠይቀው ነበር። ሀና በልጅነቷ ጻድቃኔ ማርያም ቤተክርስቲያን ጋር ተጥላ ነው ያገኟት። ወይም ደግሞ እናቷ ጠፍታባትኝ እያለቀሰች አባባ ወስደው እያሳደጓት። ይቺ ልጅ ማነች? ሀና ማነች? አሁን ላይ ደግሞ የምናሴ እናት ልጃቸው ጠፍታባት እየፈለገች ናለችው። እናም ቤተክርስቲያን በሄደችበት ልጇ ጠፍታት ማለት ነው። እና ውድ ቤተሰቦቼ ሀና የማን ልጅ ነች? ሀና አሁን ላይ የምትሰቃየው በነ ሰላም የምትሰቃየው እንዲሁም ደግሞ ወይዘሮ አስቴር እንደዚህ የምታሰቃያት የራሷ ልጅ የገንዛ ልጇን ነው ወይስ ምን ይመስላችኋል? እስኪ ውድ ቤተሰቦቼ ሀሳባችሁን ኮሜንት ላይ ያስቀምጡ። ሀና የማን ልጅ ነች? ምክንያቱም በዚህም በፊት በክፍል አንድ አይታችሁት ከሆነ ጻድቃኔ ማርያም ሂደው እና ብስኩት ግዢልኝ እናቴ እርቦኛል እባክሽን ስትላት እና ቆይሽ እኔ ልጅሽ በቃ ልጅሽንም አከብርልሻለሁ ብላ እንዲሁም ደግሞ የሆነ መስቀል አንገትሽ ጋር እንዳታዋልቂ ይሄን መቼም እንዳታዋልቂ ብላ ስትሰጣትም ነበር። ማነው አንገቷ ላይ እንዲሁም ደግሞ በዛ ሰዓት ነው እንግዲህ ብስኩት ልትገዛ ሂዳ እናትየው የጠፋቻት ልጅቷ ማለት ነው። የነ ሰላም እናት ልጇ የጠፋችባት እንደዛ ሲሆን ነው። ስለዚህ አሁን ላይ ሀና ደግሞ ሰው ቤት ማለትም እና ሀና ማለት ሰላም ቤት ሆና የምትሰራው ሀና ወይም ደግሞ እንደዚህ የምትሰቃየው ምስኪኗ ማለት ነው። እሷ ማለት የምናሴ እህት ነች ማለት ነው። እነሱ ግን አያውቁም ማለት ነው። እስኪ ሁላችሁም እንደ እኔ ማለት ነው እኔ እንደዛ ነው ብዬ የማስበው። እናንተስ ምን ይመስላችኋል? ኮሜንት ላይ ያስቀምጡ ማለት ነው። ማናቸው ከየት ነው እያለ እየጠየቀ እያለ ታረቀኝ በሩ ይንኳኳል። ኳኳኳ ይለና ሀና ነበረች። ሰላም ዋላችሁ ብላ ትገባለች ማለት ነው። ሀንዬ ሰላም እንዴት ነሽ ሀና እና ይደነጋገጡና ሰላምታን በደንብ አልሰጧትም። እንዴ ዛሬ ደግሞ ሰላምታ የለም እንዴ ምን ነው ትላለች ማለት ነው። ሞቅ ያለ ወሬ የያዛችሁ ይመስላል ትላለች ማለት ነው። እናም በዛው ደንግጦ ታረቀኝም ይሄዳል ማለት ነው። ስለዚህ ጉዳይ ሳይጨርስ ነው ሄደው አስቴርም ልብሷን ለባብሳ ልትወጣ ስትል እናም ሰላም ከእንቅልፏ ትነሳና እንዴት አደርሽ እማ ትላታለች። አደርሽ ቀሰቀስኩሽ እንዴ ትላታለች። አይ አልቀሰቀሽኝም፣ ግን በጠዋት ወዴት ነው ብላ እናቷን ጠይቃታለች። ስም ግን እኮ ከነቃሽ አንድ ማናገርሽ ነገር ነበረኝ ትላታለች። ምንድን ነው እማ ትላታለች። ሰላም ምዬ ታዲያ እስከ መቼ ነው ስራ ፈተሽ ትላታለች። እሺ እና ታዲያ ምን ልስራ ትላለች። ሰላም ለምን ወደ ትምህርትሽ አትመለሽም ትላታለች። ኧረ ምን አልኩሽማ ደግሞ ድጋሚ ወደ ትምህርት ልግባ ትላለች። መማር እኮ ጥሩ ነው፣ ለምንድን ነው እንደዚህ የምታማረሪው ትላለች። የመማር ጥቅሙ ማንበብና መጻፍ ለመቻል ነው
ከዛ ውጭ ግን ጥቅሙ እብደት ነው ትላለች ማለት ነው። ስና ድህነት ነው ትላለች ማለት ነው። ወይ አንቺ የማታመጪው ነገር የለም። ቆይ አንቺ ግን እስከ መቼ ነው እንደዚህ ስራ ፈተሽ ትላታለች እናትየው ብድግ አድርጋ። ምን ነው ከበርኩሽ እንዴ ትላታለች እናትየዋን። እንደዛ ማለት አይደለም፣ ነገር ግን ስራ ከትምህርት ካልተማርሽ ስራ መስራት አለብሽ። ሰላም ብድግ አድርጋ መማርም መስራትም አልፈልግም ትላለች። እንዴት ነው መማርም መስራትም ካልፈለግሽ ቁጭ ብለሽ እንዴት ሊሆን ነው ትላለች። እንደውም አባቴ ጋር ላኪኝ ትላታለች። ግን በቃ የራሽን ኑሮ ኑሪ ትላታለች። እናቷን በጣም ትናደድና ደግሞ ከኔ ምን ጎልብሽ ነው አባቴ የምትዩ ትላታለች። ድለብኝም ማለት እኮ ሞልቶልኛል ማለት አይደለም። ተይም በቃ ማትጨቅጭቂ ትላታለች። ቆይሽ እስከ መቼ ነው የኔን እጅ ጠብቀሽ ትላታለች። እናቷ ቆላ የተገኘ ገንዘብ ስለማያልቅ አያስጨንቅሽ ትላታለች። እናቷን በጣም ተደነግጥና ምን አልሽ አንቺ ትላታለች። ተሻል ብላትኝ ሰላምም ጥላት ትሄዳለች። እናቷን ጧት ተነስታ ልብሷን እየለባበሰች እናም ጫማዋንም እያደረገች አባቷን ትጠራና አባ አትነሳም እንዴ ትላለች። አይ ትንሽ ወገቤን ያዛረገኝ ነው መሰለኝ ይሏታል። እና በጣም ትደነግጥና ሀና እንዴ አባ አመመህ እንዴ ብላ ትጠይቃቸዋለች። አይ አረ ልጄ አላመመኝም፣ አይደለም ብርዱ ነው መሰለኝ ትንሽ ወገቤን ያዝን ያደረገኝ ብለው ይሏታል። እንደሱ ከሆነ እሺ በቃ እሺ ፀሐይ ሞቅ ስትልልህ ተነስና ቁርስን ብላ ትለዋለች ሀና። ለነገሩ ልጅህ ይመጣል ከእሱ ጋር አብራችሁ ብሉ ትላለች። አይ እያሉ ያማራሉ። ልጅህ ያለችው ጆሮን ነበረ። ጆሮን እንግዲህ ፋዘር አሲር ብለው ስም አውጥተውለታል እና እንደ ልጄ ነህ ከልጄ ካህና አለይህም ብለውት ቃል ገብተውለት ነበር። ነገር ግን ይሄ መስረቁን ስላልተወ ወይም ደግሞ እሳቸው ጋር ሆኖ ስለሰረቀ አይንህን ላፈር ብለው አይንህንም ማየት አልፈልግም ብለው አባረውታል። አይ አንቺ ከሱ ጋር ማኮ ድጋሜ ላንታረቅ ተለያየን ብለው ይሏታል ማለት ነው። ምን ነው ምን ሆናቸው አባ ብላ ትጠይቃለች ማለት ነው። ተይኝ እስኪ የሰው ስልክ ሰርቆ አላሰደበኝ መሰለሽ ይላታል። እንግዲህ የሰላም ወይም ደግሞ የሀና አሰሪ ስልክ ሰርቆ ነበር ማለት ነው። እናም ፋዘርን በጣም ሰድባቸዋለች፣ ሌባን ብላቸዋለች ማለት ነው። ስለዚህ በዛ ምክንያት ነው አልሰደበኝ ይሏታል ማለት ነው። በጣም ትደነግጥና እዛ ከምናሴ ጋር የተጨቃጨቁት እናትየውና ምናሴ ሰውየው እኮ ሊሰርቁ ፈልገው አይደለም፣ እርሳቸው እኮ አይሰርቁም፣ ትልቅ ሰው ናቸው እኮ ለምንድን ነው ግን ልናዳምጣቸው ያልፈለግሽው እማዬ እያሉ የተጨቃጨቁ ምን ሆናችሁ ነው ስትል አይ የሆነ የማየ ስልክ ጠፍቶ እናም የሆኑ ሽማግሌ አምተው ሰጡን፣ ስለዚህ እሳቸውን ነው ሌባ ብላ ስትሰድባቸው ነበር እማዬ እና በዚህ ምክንያት ነው ብላ ለሀና ነግሯት ነበር። አባ ምን ሆናቸዋል ንገረኝ ትለዋለች ማለት ነው። እናም ፋዘርም ቁርስ ካልበላም ብሎ በግድ ይዞኝ ሄደ። እናም ቁርስ በልተን ምን ጊዜ እንኳን እንደወሰደው አላቅም። በኋላ የሆኑ ሰዎችን ስልክ አልሰረቃቸውም መሰለሽ ይላታል ሀናን። ሀናም እሺ ብላ ወሬውን ለመስማት ትጓጓለች። እሺ ከዚያስ ብላ ትጠይቃለች ማለት ነው። ከዛማ ስልኩን ንጥቅ አድርጌ ለባለቤቷ ስመልስላት ሰድባኝ ሄደች ብለው ይነግሯታል ሀናና። እናም ብድግ ታደርግና ወይኔ አባዬ ምን አይነት ሴት ብትሆን ነው ግን አንተ ነው የተሰደበችህ ብላ ብስጭት ትላለች። የትኛውን እንኳን ተያት፣ ይልቅስ ልጇ ተሽሎ ተያት ትስደቢው፣ ተይ እስኪ እናዳምጣቸው እያላት እሷ ግን ልሰማኝ ፈቃደኛ አልነበረችም ይላሉ።